የቅዱስ ቂርቆስ የመጀመሪያው በንጉሱ ፊት የሰደበው የዘለፈው ይህን ንግግር ነበር። ለዝንጎች ደስታ የላቸውም እንዲል መጽሐፍ ላንተም ደስታ የለህም። እግዚአብሔር ተለይቶሃልና ከእግዚአብሔር የተለየ ሰው ደስታ የለውም። እኔ ግን ሁልጊዜ በጌታ ደስ ይለኛል አለው። ወላጆች ልጆቻችሁን ወልዳችሁ ስታሳድጉ ለሃይማኖቱ ዋስ ጠበቃ የሚቆም ፈጣሪውን በአደባባይ አሳልፎ የማይክድ እንዲህ አይነት ወጣት እንዲህ አይነት ልጅ መውለድ መመረጥ መታደል ነው። ከፀጉራቸው እስከ ጥፍራቸው የተቀበሉት መከራ በገድላቸው ብቻ ሳይሆን ራሱ መድኃኔ ዓለም ክርስቶስ ከሰማይ ወርዶ ለቅዱስ ቂርቆስ የነገረው በቃል ቢገለጽ ዛሬ የሚያልቅ አይደለም። ንጉሱ ምላሱን ቁረጡልኝ አለ። ምላሱን ሲቆርጡት መድኃኔ ዓለም ክርስቶስ መልሶ ምላሱን ተካለት። ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መምህራችን መላከ ብርሃን ፍስሐ ጥላሁን የሀገረ ስብከታችን ዋና ጸሐፊ፣ ክቡር አባታችን መላከ ብርሃን ቆሞስ አባ ዘላለም ተአምር የዚህ ታላቅ ገዳም ዋና አስተዳዳሪ፣ የሀገረ ስብከቱ የወረዳ ቤተ ክህነቱ የየመምሪያ ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ የተከበራችሁ የቤተ ክርስቲያኒቱ ደቀ መዛሙርት፣ እንዲሁም የደብራችን የሰንበት ትምህርት ቤት መዘምራን፣ በዚች ቅድስት ቤተ ክርስቲያን የተሰበሰባችሁ አልባሲሁ ለክርስቶስ የተባላችሁ ምዕመናንና ምዕመናት፣ እንዲሁም የመንግስተ ሰማያት ምሳሌ የሆናችሁ ሕፃናት እስከ ሞት ድረስ በወደደን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እግዚአብሔርን አመስግኑት። እንደምን አደራችሁ? እግዚአብሔር ይመስገን ነው የምትሉ። እንደምን አደራችሁ? እንደምን አረፈዳችሁ? በባህሪው ሞት በዘመኑ ሕልፈት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ልዑል እግዚአብሔር በዚህ ቅዱስ ስፍራ ስለሰበሰበን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎ ስለሰጠን ለአምላከ ቅዱስ ገብርኤል ለሕያው እግዚአብሔር ክብር ምስጋና ይግባው ብላችሁ ሁላችሁም እልል ብላችሁ እግዚአብሔርን አመስግኑ። ለቅዱስ ቂርቆስ፣ ለቅድስት ኢየሉጣ፣ ለቅዱሳን ሰማዕታት ዓመታዊ የንግስ በዓል እንኳን በሰላም አደረሳችሁ። ለዚህ ያደረሰን እግዚአብሔርን በድጋሚ አመስግኑትላችሁ። እግዚአብሔር ቸርነቱ የማያልቅበት አምላክ ነውና ዛሬም እንደ ዛሬ ዓመት በዚህ ቦታ ከቁጥር ሳንጎድል ስለሰበሰበን ምንም እንኳን ጊዜያቸው ደርሶ የተጠሩት ከኛ ቢለዩም እንደ ስራችን ሳይሆን እንደ ቸርነቱ ከዚህ ስላደረሰን በድጋሜ እልል ባላችሁ እግዚአብሔርን አመስግኑት። አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት፣ በእሳትና በውሃ መካከል አሳለፍከን ወደ ዕረፍትም አወጣህን በሚል ርዕስ ለትንሽ ደቂቃ እንማራለን። ቃሉን ተናገሩት። በእሳትና በውሃ መካከል
እስኪ በሉት። በእሳትና በውሃ መካከል አሳለፍከን፣ ወደ እረፍትም አወጣህን። እንድገመው እስኪ። በእሳትና በውሃ መካከል አሳለፍከን፣ ወደ እረፍትም አወጣህን። ሶስት እናድርገው። በእሳትና በውሃ መካከል አሳለፍከን፣ ወደ እረፍትም አወጣህን። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መዝሙረ ዳዊት ምዕራፍ 65 ከቁጥር 12 ያለ ኃይለ ቃል ነው። ይህን ቃል የተናገረው ሀብተ ትንቢት የተሰጠው ኃላፊያትንና መጻያትን የሚያውቀው እንደ ልቤ ተብሎ የተወደደው ነቢየ እግዚአብሔር ቅዱስ ዳዊት ነው። በእሳትና በውሃ መካከል አሳለፍከን፣ ወደ እረፍት ወደ ቅድስት ሀገር ኢየሩሳሌምም አወጣህን ይላል። እስራኤልን ከግብፅ ሲያወጣቸው ባሕር ከፍሎ ሲያሻግራቸው በደመና እየጋረደ መና ከሰማይ እያወረደ 40 ዓመት ሙሉ በመላኩ መሪነት በሙሴ አባትነት ሲመግባቸው የኖረ እግዚአብሔርን ያመሰገነበት ኃይለ ቃል ነው። ዛሬ የምናከብረው በዓል የሕፃኑ የቅዱስ ቂርቆስና የእናታችን የቅድስት ኢየሉጣ በዓል ነው። በዚህ ዕለት ሕፃኑ ቅዱስ ቂርቆስ ይህን መዝሙር ዘምሮታል። እናታችን ቅድስት ኢየሉጣ ይህን መዝሙር ዘምረዋለች፣ እግዚአብሔርንም አመስግነውበታል። በዘመነ ሰማዕታት በሀገራቸው ክርስቲያኖች እየተፈለጉ በሚሰደዱበት ሃይማኖታቸውን ካዱ፣ ለጣዖት ስገዱ በሚባልበት ጊዜ ቅድስት ኢየሉጣ ሀገሯን፣ ወገኗን፣ ዘመዷን ሁሉ ትታ ልጇን ይዛ የተሰደደች እናት ናት። ኢየሉጣ መልካም ክርስቲያን ከሚባሉት እግዚአብሔርን ከሚፈሩት በፈቃደ እግዚአብሔር ከሚኖሩት ክርስቲያኖች መካከል አንዷ ናት። በንጽህና በቅድስና በሃይማኖት የወለደችው ልጇ ሕፃኑ ቅዱስ ቂርቆስ ብቻ ነው። ይህን ሕፃን በምታሳድግበት ጊዜ የገጠማት ፈተና ከረሃቡ፣ ከቸነፈሩ፣ ከጦርነቱ ይልቅ ሃይማኖታችሁን ካዱ፣ ለዚች ዓለም ፈጣሪ መጋቢ ሰሪ መሪ የላትም ብላችሁ በእጅ የሚዳሰሰውን በዓይን የሚታየውን በዕለተ ሰሉስ የተፈጠረውን ጣዖት አምልኩ የሚል እለእስክንድሮስ የተባለ መኮንን ተነሳባት። ሃይማኖቴን ከምክድ ልጄንም ከማስገድል ብላ ከሮም ሀገር ተነስታ ወደ ጠርሴስ ሀገር ተሰደደች። በማታውቀው ሀገር ሃይማኖቷን ብላ ቅዱስ ጳውሎስ መኑ ያድገነ ፍቅሮ ለክርስቶስ እንዳለ የክርስቶስን ፍቅር ማን ያስተወናል? ሕማምኑ መከራ መቀበል ነውን? ተሰዶኑ መሰደድ ነውን? መጥባይትኑ ሰይፍ ነውን? ረሃብኑ መራብ መጠማት ነውን? ሁሉንም እንቀበላለን፣ ከክርስቶስ ፍቅር ማንም አይለየንም በማለት ልጇን እዛ ተሰዳ በማታውቀው ሀገር ዘመድ ዘመድ የሚላት ጠፍቶ አንተን በማላውቀው ሀገር ወስጄ እንዳላስገድልህ ከበረሃው ከከተማው በር ቆየኝ ብላ
እርሷ ወደ ከተማው ገብታ ስትዘዋወር ያ ይፈልጋት የነበረው እለእስክንድሮስ የተባለ መኮንን ተከትሏት መጣ። ወታደሮች አስረው ነገር ሰርተው አቀረቧት። ስምሽ ማን ነው አላት። ስሜ ክርስቲያን ነው አለችው። ክርስቲያን እያልሽ የምትመኪበትን ስም ተይውና ዋናውን ስምሽ ንገሪኝ አላት። ከዚህ በላይ የምመካበት ስም የለኝም። ወላጆች የሚጠሩበትን ከመቃብር በታች የሚቀረውን ስም ከፈለግ ስሜ ኢየሉጣ ይባላል አለችው። የት ነበርሽ አላት። አገር ለቅቄ ተሰድጄ ብመጣ ካንተ ወጣው አመለጥኩ ስል ዛሬ ደግሞ ከእጅህ ገባው። እንግዲህ የምታደርገውን አድርገኝ አለችው። ሃይማኖትሽን ካጅ፣ ለጣዖት ስገጅ፣ እሾምሻለሁ፣ ሸልምሻለሁ አላት። ሃይማኖቴንስ አልክድም፣ ለረከሰ ጣዖትህም አልሰግድም። ሰማይንና ምድርን ባሕሩንና የብሱን አንተና እኔን የፈጠረ አምላኬን እግዚአብሔርን ትቼ ላንተ ጣዖት አልሰግድም አለችው። እንግዲያውስ አስረው ይገርፉሻል፣ ብዙ መከራና ስቃይም ያደርሱብሻል። ይህ መከራ ከመድረሱ በፊት እመኝ አላት። እንደማይተዋት ስታውቀው እንዲህ አለችው፣ እንግዲያውስ አንተም የማታውቀውን እኔም የማውቀውን እውነቱን የሚነግረን የ3 ዓመት ሕፃን ፈልግና እሱ አንተንም እኔንም ያስተምረን፣ ከዚያ በኋላ የምናመልከውን እናመልካለን አለችው። ወታደሮቹን ልኮ ሲያስፈልግ ውሎ ልጇን ሕፃኑን ቂርቆስን ከከተማው በር ላይ አግኝተው አመጡለት። መልኩ እንደ ፀሐይ ያበራል። ደስታው በፊቱ ይነበባል። ጸጋ እግዚአብሔር አድሮበታል። ወደ ንጉሡ ቀረበ ሳይፈራው። አንተ ሕፃን ደምግባት መልክህ እንዴት ያምራል አለው። አዎ ሁልጊዜ በጌታ ደስ ይለኛል፣ ደምግባቴም ያምራል። ላንተና ለጣዖቶች ግን ደስታ የላችሁም ብሎ ዘለፈው። የቅዱስ ቂርቆስ የመጀመሪያው በንጉሡ ፊት የሰደበው የዘለፈው ይህን ንግግር ነበር። ለዝንጎች ደስታ የላቸውም እንዲል መጽሐፍ ላንተም ደስታ የለህም። እግዚአብሔር ተለይቶሃልና ከእግዚአብሔር የተለየ ሰው ደስታ የለውም። እኔ ግን ሁልጊዜ በጌታ ደስ ይለኛል አለው። እስኪ እልል ብላችሁ እግዚአብሔርን አመስግኑለት። እንዲህ አይነት ክርስቲያን እግዚአብሔር ለሁላችን ይስጠን። ወላጆች ልጆቻችሁን ወልዳችሁ ስታሳድጉ ለሃይማኖቱ ዋስ ጠበቃ የሚቆም ፈጣሪውን በአደባባይ አሳልፎ የማይክድ እንዲህ አይነት ወጣት እንዲህ አይነት ልጅ መውለድ መመረጥ መታደል ነው። ንጉሡ በመኳንንቱ ፊት ስላዋረደው ስላሳፈረው ደነገጠ። ሊያባብለውም ሞከረ። ከእጁ ተነጥቆ ምራቁን ጢቅ ብሎበት ወጦ ሄደ። ያዙልኝ አለ። ሕፃን ነውና በወታደሮቹ ታስሮ ተጠርንፎ ተያዘ። ከዚህ በኋላ በመከራና በስቃይ እንዲያልፉ ፈረደባቸው። የመከራቸው የስቃያቸው ገድሉ ተነቦ የማያልቅ ከፀጉራቸው እስከ ጥፍራቸው የተቀበሉት መከራ በገድላቸው ብቻ ሳይሆን ራሱ መድኃኔ ዓለም ክርስቶስ ከሰማይ ወርዶ ለቅዱስ ቂርቆስ የነገረው
በቃል ቢገለጽ ዛሬ የሚያልቅ አይደለም። ሰይጣን እየተከታተለ ልቡን ያጨክንበታል። እናቱን ቀና እያለ ያያታል። አሁን መሪ የሆነው ቅዱስ ቂርቆስ ነው። እናቱ እንዳትፈራ ከመከራው ተሰቅቃ እንዳትክድ በነገር እየመራ በምስጢር እያስተማረ በጸሎት እያሰበ እናቱን ያገለግላት ጀመር። ንጉሡ ምላሱን ቁረጡልኝ ያለ፣ ምላሱን ሲቆርጡት መድኃኔዓለም ክርስቶስ መልሶ ምላሱን ተካለት። ዓይኑን፣ አፍንጫውን፣ ጆሮውን፣ አንገቱን የሚቆለምም ዓይኑን የሚያወጣ መሳሪያ፣ አፍንጫውን የሚፎንን፣ ከንፈሩን የሚቆርጥ፣ ፀጉሩን በደረቅ የሚላጭ ይህን ሁሉ መሳሪያ ስሩልኛል። በዚህ ሁሉ መሳሪያ ቅዱስ ቂርቆስ ተሰቃየ። የእናቱ ጡት ተቆረጠ፣ በችንካርም ተቸነከሩ። ያንን ሁሉ መከራ መድኃኔዓለም ክርስቶስ ይመጣና ቂርቆስ ሲለው እንደ ቅዱስ ጊዮርጊስ እንደ ፀሐይ ያበራ መነሳት ጀመረ። በዚህ ሁሉ ረድኤተ እግዚአብሔር አልተለየውም ነበር። ከዕለታት በአንድ ቀን ከዚህ የበለጠ መሳሪያ አሰርቼ አሰቃይቼ ልግደለው ብሎ አሰበ። ሐሳቡን ሳይገልጥ ጥበበኛውን ጠርቶ በፊቱ እንደቆመ አንደበቱ ተዘጋ። ሰይጣን አንደበቱን ዘጋው። ቅዱስ ቂርቆስ ከእናቱ ጋር የሚሰቃይበትን መሳሪያ እንዳይሰራ፣ ከሰራው ይሰቃይበታል፣ ከተሰቃየ በመከራው ልክ ጸጋውን ያገኝበታል። አንደበቱን ዘጋው። ከዚያ በኋላ ያ ባለሙያ ጥበበኛ ቆሞ አይን አይን ቢያየው አልነግረው አለ። ቅዱስ ቂርቆስ እንዲህ አለው እና ወደ እኔ ያለው እሱ ሰይጣን አንደበቱን ዘግቶታል፣ እኔ ግን እነግርሃለሁ አለው። እኔ የምሰቃይበት መሳሪያ ይህ ነው ብሎ በዝርዝር ነገረው። ጥበበኛውን ቆሞ አደነቀ። ብቻዬን አልሰራውም ሰው ያስፈልገኛል ብሎ 40 ቀን ሙሉ ሌትና ቀን ሰርቶ አቀረበ። መሳሪያው ተሰርቶ ሲያልቅ የመኮንኑ አንደበት ተፈታ። አይ እኔስ እንዲሰራ ፈልጌ ነበር፣ ይህን መሳሪያ አልነበረም። በዚህ መሳሪያ እንግዲህ ሰውነቱን እየፈታችሁ ከላይ እስከታች ድረስ በመንኮራኩር እየፈጫችሁ አንገቱን እየቆለመማችሁ ዓይኑን እያወጣችሁ ጥርሱን እያወለቃችሁ አሰቃዩልኝ አላቸው። ይህን ሁሉ አደረገ። እግዚአብሔር ቅዱስ ቂርቆስን ምንም ያልነካው አዲስ አካል ሰጥቶ እንደገና አስነሳው። በዚህም ንጉሡ ተበሳጨ። ወደ ዛሬው በዓል ስንመጣ የብረት ጋን ጥዳችሁ ውሃ ሞልታችሁ በፈላው ውሃ ውስጥ እናትና ልጁን ጣሉልኝ አላቸው። ይህንን ብረት ጋን ጥደው ውሃ ሞልተው ውሃው ሲፍለቀለቅ ድምፃ ለጽህርት ከመነጎድጓደ ክረምት ይላል። የጋኑ ፍላት የውሃው ድምፅ እንደ ክረምት ነጎድጓድ ከሩቅ ይሰማ ነበር። ለሚያየውም ለሚሰማውም ያስደነግጥ ነበር ይላል። በዚህ ጊዜ እጅግራቸውን አስረው እየጎተቱ ሲወስዷቸው ወደ እሳቱ ሲደርሱ ኢየሉጣ ፈራች። ልጄ ፈራሁ አለችው። ይህስ ያስጨንቃል፣
ይህስ ያስደነግጣል። እኔስ ጊዜ ዕድሜ ነው ብሞትም፣ አንተ ግን ልጄ ለምን ትሞትብኛለህ? እኔም ፈርቻለሁ፣ አንተም አትሙትብኝ አለችው። በዚህ ጊዜ ታላቁ ሰማዕት ቅዱስ ቂርቆስ ይቤላ ሕፃን ለእሙ ጥብእከ እም ወይትናፍቂ ዮም ንፈጽም ገድለነ። ሕፃኑ ቂርቆስ እናቱን እንዲህ አላት፣ እናቴ ሆይ ጨክኝ፣ አትፍሪ። ይህ የሚበላን የሚያቃጥለን ምድራዊ እሳት ነው። ሌላ በሰማይ እሳት አለ፣ ትሉ የማያንቀላፋ እሳቱ የማይጠፋ የዘላለም እሳት አለ። እናቴ ሆይ በርቺ፣ ጨክኝ አላት። ዞር ብሎ ፊቱን ወደ ምስራቅ አዝሮ ደግሞ መጸለይ ጀመረ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ቅርንጫፉን አድነህ ግንዱን ታጠፋለህን? እናቴን ከሃይማኖት ከመልካም ስራዋ ለይተህ እኔን ጨካኝ ታደርጋለህን? ልቧን መልስልኝ፣ ልቧን አበርታልኝ። ይህ እሳት ወደ ውሃ ተለውጦ እንድታየው በዓይነ ምሕረት ተመልከትልኝ ብሎ ለመነ። ያን ጊዜ ቅድስት ኢየሉጣ ልቧ ተመለሰ። እንዲህ ነው ልጅ ማለት፣ የእናቱን ልብ የሚመልስ የእናቱን ጭንቀት የሚያስወግድ ለእናቱ እረፍት የሚሆን። ኢየሉጣ እንዲህ አለችው፣ ልጅ ደስ አለኝ አለችው። ምን አለኝ አለችው? ደስ አለኝ፣ ልቡናዬ በሐሴት ተሞላ። እሚዜሰ ኩነኒ አበ፣ ከዚህ በኋላስ አባት ሁነኝ፣ መሪ ሁነኝ፣ አስተምረኝ አለችው። ወአነ ከውነከ ወለተ፣ እኔ ልጅ ሆነሃለሁ፣ አንተ አባቴ ነህ፣ እኔ እናትህ፣ እኔ ልጅህ ነኝ እያለች እንዘ ወልደያ አንተ ኩነኒ አበ፣ ልጄ ስትሆን አባቱ ነኝ እያለች ደስታዋን ገለጠችለት። እሱም የመከራት ምክር ድንቅ ነበር። ለአናንያ ወአዛርያ ወሚሳኤል ዘአድኃኖሙ ውእቱ ያድኅነነ። እናቴ በመጽሐፍ አላነበብሽምን? አናንያን፣ አዛርያንን፣ ሚሳኤልን ከነደደው እሳት ያዳናቸው ያ መልአክ ገብርኤል ይመጣልናል አላት። በዚህ ጊዜ ደስታን ተሞልታ እየዘመሩ እግዚአብሔርን እያመሰገኑ ወደ እሳቱ ገቡ። ከቃሉ ጋር ናቸው። ወደ ነበልባለ እሳቱ ገቡ። ሲገቡ የእግዚአብሔር መልአክ ቅዱስ ገብርኤል የሚነደውን እሳት አጥፍቶ የሚፈላውን ውሃ እንደ ጧት ውርጭ አቀዘቀዘው። እልል ብላችሁ እግዚአብሔርን አመስግኑ። ሰማዕቱ ቅዱስ ቂርቆስ ይህን ሁሉ መከራ የተቀበለው በ3 ዓመቱ ነው። እኛ ዛሬ ንስሐ ለመግባት የተቸገርነው በ40 በ50 ዓመታችን ነው። ቅዱስ ቂርቆስ ፈጣሪውን ያወቀ በ3 ዓመቱ ነው። እኛ ዛሬ በወጣትነት ዘመናችን ከኃጢአት ርቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን በሕይወት መኖር አቅቶናል። ቅዱስ ቂርቆስ እንኳን ለራሱ ለእናቱ የተረፈ ባለሟል ነው። እናቱን ከሞት የታደገ ከቅዱሳት አንስት መካከል እንድትቆጠር ዋጋ የከፈለ ልጅ ነው። እናት ብዙ ዋጋ ከፍላለች፣ እውነት ነው። ውለታዋን መልሷል። በሆዷ የተሸከመችውን አጥብታ ያሳደገችውን እያጠበች እያጸዳች ያሳደገችው እናቱን እውነትም የክርስቶስ ሙሽራ እንድትሆን አድርጓታል። ለዚህ ሰማዕት ክብር ይገባዋል። እልል ብላችሁ እግዚአብሔርን አመስግኑ።
እናታችሁን የምትጠውሩ፣ ወላጆቻችሁን የምትረዱ፣ እኔ ይቅርብኝ ብላችሁ ቅድሚያ ለነሱ የምትሰጡ የቅድስት ኢየሉጣን በረከት በእናታችሁ ላይ አሳድሮ እናንተን እንደ ቅዱስ ቂርቆስ እናታችሁን እንደ ቅድስት ኢየሉጣ ያደርጋል እግዚአብሔር። እናም ታላቁ ሰማዕት ገድሉን ፈጸመ፣ ከሰዓቱም ወጣ። የመጨረሻው የመከራው ቀን ሲደርስ ጥር 15 ቀን ከእናቱ ጋር አንገቱን በሰይፍ ተከልሎ ሊያርፍ ሲል መድኃኔ ዓለም ኢየሱስ ክርስቶስ ከሰማይ ወረደለት። ቂርቆስ ሆይ ሰላም ላንተ ይሁን አለው። ዛሬ ሊቃውንቱ በማህሌቱ በመዝሙሩ ሲያሳምሩት አካላቸው ከመሬት ነፍሳቸው ከሰማይ ደርሳ ያደረችበት ጥቡ ለቡ ለሕፃን የሚለው የነገረ መለኮት ሊቅ የሆነው ቅዱስ ያሬድ የተናገረው ኃይለ ቃል ነው። ይቤሎ እግዚኦ ለሕፃን አአሴከ ዘሃሎ ውስተ ልብከ አለው። ምንተኑ ታሐሴኒ ዘመጠነ ዝገር ለተጋድሌ ጌታዬ ሆይ። ሰማዕታት እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ መከራ የተቀበሉ በዘመናቸው ነው። እኔ ግን ያለ ጊዜ ያለ ዕድሜ ሁሉም መከራ ተቀብዬ ስላንተ ሰማዕት ሆኜ ስሞት የዚህ ሁሉ ዋጋዬ ምንድን ነው አለው። አአሴከ ዘሃሎ ውስተ ልብከ፣ በልብህ ያለው ሁሉ አንተም ያላሰብከውን ሁሉ እኔ በማውቀው እፈጽምልሃለሁ አለው። ይቤሎ ሕፃን ለእግዚኡ ኢትቅብር ሥጋዬ ዲበ ምድር፣ ጌታዬ ኢየሱስ ክርስቶስ ሆይ ሥጋዬን በምድር አትቅበረው፣ አፈር አይልበስ፣ ድንጋይም አይጫነው አለው። ይቤሎ እግዚኡ ለሕፃን አልቦ ዘያብየከ በመንግሥተ ሰማያት ዘእንበለ ዮሐንስ መጥምቅ፣ ከመጥምቁ ከዮሐንስ በቀር ወአነ ፈጣሪከ፣ ከኔ ከአምላክ በቀር በመንግሥተ ሰማያት አንተን የሚበልጥ የለም። ወአዲ ከመ ይማስን ሥጋከ፣ ሥጋህም እንዳይፈርስ እንዳይበሰብስ በኤልያስ ሰረገላ ላይ አኖረዋለሁ። በዚህ ደስ ይበልህ፣ ስምህን የጠራ መታሰቢያህን ያደረገ ጽላትህ ባለበት ታቦትህ በተቀረጸበት ገድልህ በተነበበበት እንኳን የሰው የእንስሳ መቅሰፍት አይደርስም የሚለውን ቃል ኪዳን ሰጥቶት ነፍሱ በሰላም አርፋለች። ጥር 15 ቀን በረከቱ መልጃው ከእናቱ ጋር ይደርብን። አይለፍ ከነማይ ከለእሳት ወማይ። ይህን ያደረገለት አምላኩን እግዚአብሔርን በእሳቱና በውሃው መካከል ስላሳለፍከን ወደ እረፍትም ስላመጣህን እናመሰግናለን ብሎታል። እኛም ዛሬ የምንራበው የምንጠማው ቆመን የምናስቀድሰው ሁላችንም ዋጋ የምንከፍለው ስለ ቅዱስ ቂርቆስ እያልን የምንመጸውተው የምንዘክረው ይህን ታላቅ ሕንፃ ቤተ ክርስቲያን የምንሰራው የቅዱስ ቂርቆስን በረከት ለማግኘት ከሚመጣብን መከራና ፍዳ ለመዳን ነውና መልካም ሥራ ሰርተን ከሚመጣብን መከራ ሁሉ እንድንድን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን እንድንኖር እግዚአብሔር ይፍቀድልን። የሰማዕቱ የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣ የታላቁ መልአክ የቅዱስ ገብርኤል በረከታቸው አማላጅነታቸው አይለየን። ወስብሐት ለእግዚአብሔር። ይቆየን።